አሁን ብርጭቆውን ላምጣው? መጀመሪያ ቆይ ተረጋጊ። ተረጋግቻለሁ። በቃ ችግር የለውም። አንድ ብርጭቆ አምጪልኝ፣ ውሃ እዚያ አለ። እሺ ማርቲ፣ እቺ ልጅ የሆነ ነገር አድርጋለች። እነዛ ውድ ብርጭቆችን ሰብራ ይሆናል። ተነሽና ቼክ አድርጊ እንጂ። ወይ አንቺ ደግሞ ሲጀመር እሷ እዛ አትገባ። ሲቀጥል እኔ ከዚህ ሰው ቤት ልንሄድ ነው ማለት ነው። ይሄን ቤት ተፈል ነው የኔ ቆንጆ። ታችኛው ቤት መሄድ ሳይኖርብን አይቀር እንዴ? ቅዠት እኮ አሰቃየን። ተያይዘን እንለቅ እንዴ? ተዳጣ እንደምትፈራ ፈጣሪ የምትፈራ ገነት ነበርክ። ፈጣሪንም አፈራለሁ። እሱንም ስለምፈራ ነው እንደዚህ እያወራሁሽ ያለሁት። ይሄኔ ሌላ ሰው ቢሆን ኖሮ ምን አገባኝ ብሎ ነበር ሁለታችሁን የሚያጫውተው። እሱን እንኳን አታስብ። የአባይ ልጆች ነን። ክብር ምን እንደሆነ እያስተማርን ያሳደገን። ዛሬ ከብዙ ጊዜ በኋላ በጣም ደስ ብሎኛል። አመሰግናለሁ። በአብዛኛው ሁሉም አሰሪ እንዲህ ማርታ አይነት እናት ቢሆን ምን አለ ብዬ ተመኘሁ ማለት ነው። በአብዛኛዎቹ ብዙ ነገር ይላሉ። የሆነ ነገር እንኳን ቢሰበር የሆነ ነገር እንኳን ቢሆን ከደሞዟ ላይ የሚቆረጥበት ምክንያት ነው የሚፈጠረውና እሷ ግን እንደዛ ያለች አሰሪ አይደለችም ማለት ነው። በጣም ደስ የሚለው ነገር በባሏም በቤተሰቦቿም ሳይሆን በአሰሪዎቿ የተከበረች ናት ማለት ነው። እንግዲህ ማርትዬም እውነት መናገር በጣም ደስ የምትል በጣም ተምሳሌት ያለች እናት ነች። እንግዲህ ዛሬ ለዛይ ብርጭቆ ሰብራ ነበረ። እየሮጠች ወደ ገዘዜ እንዲነበር ሄደችው መፍትሄ ልትቀበል። ገዜ ምንድን ነው የሆንሽው ሲላት ብርጭቆውን ሰብሬ በጣም ከባድ እኮ ነው እማዬ ያመጣችውን ብርጭቆ ከውጭ ሀገር ያመጣችውን ብርጭቆ ነው የሰበርኩት እያለች ወየው ስትልበት እና ታዲያ ምንድን ነው ሲላት እኔም ናቃለሁ ምን እንደማደረገው ደግሞ እኮ በጣም ውድ ነው አደራ ብላይ ነበር ከዛ ተሰበረብኝ ነው ያለችው። እንግዲህ እንደዛ በምትልበትም ሰዓትም በቃ ተሰበረ ነው ቀጥታ ሄደሽ ሻሽጊውና ነው ያላት። እንግዲህ ገዜ ማለት ነው አንዴ እኮ አንዴ ሲተዛዘው እንዲህ ሲላል ሻሽጊውና ኋላ ስትረጋጋ ኋላ ላይ ዝግ ብለሽ አረጋግተሽ ትነግሪያታለሽ። ታዲያ ብርጭቆ እንጂ የተሰበረው ሌላ ምን ተሰብሯል መሰለሽ ታዲያ እንደዚህ ሆሽ የምትጨናነቂው ሲላት በጣም ውድ እኮ ነው ያልኩ አንተ አታስብም እንዴ? እንዴት ብዬ ነው የምሸሽገው? እንዴት ነው ከማየ የምሸሽገው? እንዴት ብዬ ሸሽገዋለሁ እያለችው ነበረ። እንግዲህ ምንም ማድረግ አይቻልም። ሸሽግ ተብላለች። መሸሸግ አለብሽ። እንግዲህ ምንም ማድረግ አይቻልም ሲላት ነበረ። በመጨረሻ ላይ እንደዛ በሚልባትም ሰዓትም እሷም ቀጥታ ነይ ተብላ ስትጠራ ብርጭቆን አንጭ ነው ያለቻት። ማርትዬም ስትላት እንግዲህ ውሃያ አንዳንዴ በጣም አስተዋይ ልጅ ትሆናለች ማለት ነው። ብርጭቆን እኮ እዛ ላይ ሰብሬው እንደዚህ ኩኝ ስትል እየነገረቻት ነበር ለማርታዬ። እንዴ አንቺ እንዴ ሰብረሻ እንዴ ብርጭቆ ስትል እኔም ብርጭቆ አልሰበርኩም ትላለች። ምንም ወይኔ በመድኃኒዓለም ስም የሌባ አይኑ ቀጣፊ ነው ምንድነው የሚባላልና ብቻ ከባድ ነው። እንደዛ በምትልባትም ሰዓትም ብርጭቆን አንጮ ስትላት በጣም ተተበተበች። የምትናገረው ሁሉ ሲጠፋት ተረጋጊ፣ ምንድን ነው ሆንሽ? ቆይ ተረጋጊ እንጂ አይዞሽ አትጨናነቂ ነው ያለቻት። እንግዲህ ማርትዬ እንደዛም በምትልባትም ሰዓትም እሺ ነው ያለችው። እሺ ብላ በምትሄድበት ሰዓትም እንግዲህ ያቺ የብልቃት መርዝ አለች፣ መድኃኒት አለች። እቺ ልጅ ዛሬ ደህና አይደለችም። ብርጭቆ ሰብሯል መሰለኝ። ያን መሳሰለ ብርጭቆ ከውጭ አመጣሽም ስትላት አሰብረውም ብትሰብረውም ይሰበር ብርጭቆ እንጂ ሌላ አልተሰበረም። እና ታዲያ ምን ይሆን ስትላት ከደሞዟ ምናምን እያለች ነበር። እንዴ ከደሞዟ ልቆርጥ ነው እያለች አልነበረ? እንግዲህ ከደሞዟ ብታስቆርጥባት ነው እያለች ተናገራለች። እንዴት ተሰብራለች እያለች ነበረ። ውሃል አንድ ብርጭቆ አንጭዴ ብላ ነው እንግዲህ ያዘዘቻት። እንደዛ በምታዝባትም ሰዓትም እሺ ብላ ነው ሄደችው። በጣም በከባድ ነገር እውነት መናገር በአብዛኛዎቹ አሰሪዎች በአብዛኛው እንኳን ኢትዮጵያም ያሉትን ብቻም ሳይሆን አረብ ሀገርም አሉ ብርጭቆም ሆነ ሌላም ነገር ከተሰበረ ከደሞዛቸው ላይ ቆርጣሉ። ይሄን ያክል ብር ነው የገዛ ነው፣ ይሄን ያክል ብር ነው፣ ይሄን ያክል አንጡ ይላሉና እግዚአብሔር ይመስገን ከእንደዛ ያለ አሰሪ እኛን መልካም አሰሪ ስለሰጠን እውነት መናገር ነው አመሰግናለሁ። በዚህ አጋጣሚ ሰላም ሰግናት የኔ ሴትዮ አላልኩም። ምንም ይሰበር ምንም የምትለኝ ነገር የለም።
ችግር የለም ጣዩ እንጂ ምትል ይላትልኝም። ግን እግዚአብሔር ይመስገን ደግሞ አንዲት ቀን ሰብሬ አላውቅም። ያው እንግዲህ ከመጣው ጀምሮ እስካሁን ድረስ ብርጭቆና ሳህንሽ ምናምን ሰብሬ አላውቅም። በጥንቃቄ ነው የሚይዘው። እኔ ይዞ ሳይሆን መድኃኒዓለም ይዞልኝ ነው እውነት መናገር። እኔ ተጠንቅቄ ሳይሆን እሱ እየተጠነቀቀልኝ ነው ከፊት እየቀደመልኝ ነው እንጂ ይሰበራል። ግን እኔ ሰብሬ ስለማላውቅ በጣም ነው እንትን የምለው ማለት ነው። እንደዛም በምታረግበትም ሰዓትም እንግዲህ እሷ እየተደናገረች ነው ሄደችው። በዛ አጋጣሚ ለዛ እንትና ይቅርታ ዳጣዬ ስትመለከት ነበረ ናታንና አቢጌልን ከውጭ ተቃቅፈው ሲመጡ ሲተቃቀፉ እያየች ነበረ። እንዴት እንደዚህ ያደርጋል? ለምንድን ነው እንደዚህ ያደረገው? ሲያለ በጣም እየተናደደች ነበረ። እንግዲህ እንደዚህ በምትናደድበት ሰዓትም ታይ የሚላስ የለም እሱን በቅናት እንትን እያለች ነው። ለምን እንደዚህ ታደርጋለህ? በጣም ተቆጥታ ወዲሱ ዘንድ እየሄደች ነው ማለት ነው። አቅፋውም ለምንድን ነው አንተ ትወዳታለህ እኮ አቢጌልን ለምንድን እንደዚህ የምትሆነው? ስለዚህ እያለችው ነበረ። አንድ የተናገረችው ቃል እዚህ አለ አቢጌል እውነት የዳጣን ያክል ፈጣሪህን ብትፈራ ፈጣሪ አንድ መፍትሄ ይሰጥ ነበር ስትለው ነበረ ማለት ነው። እውነት ነው። በአብዛኛዎቹ ከራሴ ጨምሮ እኔ ሌላ ሰው ማልነካ ጨምሮ በአብዛኛዎቹ ፈጣሪን ሳይሆን የምንፈራው ሰውን ነው። እውነት መናገር እግዚአብሔርን ሰው ነው የምንፈራው። ሰው ያየን ይሆን ወይ የሆነ ነገር ስናደርግ ሰው ያየን ይሆን እንጂ ፈጣሪ ያየናል አንልም። ፈጣሪ እኮ በሁሉም ቦታ አለ፣ ሰው ግን በሁሉም ቦታ የለም። ግን እኛ በአብዛኛው የምናየው ፈጣሪ እንደዚህ ይለን ይሆን ወይ ሰው እንደዚህ ያደርገን ይሆን ወይ ሰው ካየ እንደዚህ ያደርገናል። የሰውን ያክል ግማሽ ቅርንጣት ያክል ትንሽዬ የፈጣሪን ያክል ብንፈራው ፈጣሪን ብንፈራው ከዛ በላይ ነበር ጨምሮ የሚሰጠንና እንደዛ እያለቻት ነበረ። እንግዲህ ዳጣዬም በጣም ተናዳለች። እንቅልፍ የሚባል አልወሰደኝም እያለችው ለጊዜ ራሱ ታወራው ነበረ። እኔ እንቅልፍ የሚባል አልወሰደኝም ጊዜ እኔ ግን ራስ ወዳድ ነኝ እንዴ ስትም እሱም ደግሞ በጥቂቱ ነው ያላት። ለዚህ ችግር የለበት ጊዜ ምን ስትለው ኧረ አይደለሽም ነው ያልኩሽ ነው ያላትና አቢጌልን ይወዳታል ናታን። እኔ ግን በመካከላቸው በሁለታቸው መካከል ገባሁኝ። ስለዚህ እኔ ነኝ አይደለ በጣም እንትን ያለሁት ራስ ወዳድ የሆንኩት አይደለ ጊዜ ንገረኝ እስኪ አይደለ እያለችው ነበረ። ያን በቃ ምንም አይደለም አንቺም ወድሻለሁ። ኧረ እኔ ምንም ሲደራረጉ እኮ አይቼም አላውቅም። እዚህ ግቢ ውስጥ ምንም ሲደራረጉ አይቼም አላውቅም። ለዛ እኔ ምንም ነገር ያየሁት ነገር የለኝም እያላት ነበረ። ኧረ ከአንቺ ጋር ተጣልታችኋል እንዴ ሲላትም አልተጣላንም፣ ግን እሷን እንደሚወዳት ተንትናለች ከመካከላቸው ይወጣላቸው ሲላን ነበረ ስትለው ነበረ። እንዴ ናታን ያለ ሰው አታገኝም። ምክንያቱም ናታን በጣም ተፈልጉ በባትሪ ራሱ ተፈልጉ የሚገኝ ልጅ አይደለም። ከሁለታችሁ አንደኛችሁ እንዲያመልጣችሁ ያዙ ጠበቅ አድርጋችሁ እያላት ነበረ። እሺ ብላ ነው እንግዲህ ወደ ክላሷ ልብስ እንቀይር ምናምን በላይ ሄደችው። መድኃኒትም ጠርጥራ አለች ማለት ነው። ካሜራውን ከክላሷ አስቀምጣለች። እንግዲህ ቀጣይ ላይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ መልካም ጊዜ